ጓደኛዋ ማታ ላይ ከቻን የተቀበለችውን እቃ ትሰጣታለች። ከዛም ኬት እንዳገኘች ስትጠይቃት ቻን ሰጥቷት እንደነበረ ትነግራታለች። ከዛም ትላንትና ማታ ሻን ባር ውስጥ እንደሰማች ትነግራታለች እና እውነት መሆኑንም ትጠይቃታለች። ያን አፍራ ስለነበረ ለምን ወረኞች እንደሆኑና ይህንን ነገር እያደረጉ እንደሆነ ትጠይቃትና መሄድ እንዳለባት ነግራት ልትሄድ ትነሳለች። ወደ ውጭ ሲወጡ ሻን ውጭ ቆሞ እየጠበቃት ነበረ። ጓደኛዋም ተሰናብታት ትሄዳለች። ሻን ጋር ስትሄድ ስጦታ ይሰጣታል። ይህ ያንቺ ስጦታ ነው፣ ክፈችው። ፍቅሬን ለመቀበል ስትስማሚ ነው የገዛሁት። ስታደርጊው ምን እንደምትመስይ ሳስበው ነበር። እስቲ ሞክሪው ብሎ ይሰጣታል። ስትከፍተው ቆንጆ የሞተር ሄልሜት ነበረ። የጥንዶች ሄልሜት ትለዋለች። አዎ ሞክሪው ይላትና ስትሞክረው ተመልክቶ ልክ እንደገመትኩት ነው የሆነው ይላታል። እንደሚያስጠላ ትጠይቀዋለች። እርሱም ቆንጆ እንደሆነ ይነግራታል። ከዛ በኋላ በእጇ ይዛ የነበረውን ዶክመንት ይቀበላትና ከኋላ ቦርሳ ውስጥ ይከትላታል። ከዛም ነይ የኔ እመቤት በጥንቃቄ ተቀመጪ ብሏት እጇን ይዞ ሞተሩ ላይ ያስቀምጣታል። ሻንና ያን በህብረት ተቀምጠው የእረፍት ጊዜያቸው ስለሆነ ቤት ስለመመለስ ያወራሉ። ቤት የመመለሻ ትኬት ቆርጠሻል? መቼ ነው ወደ ቤት የምትሄጁ ብሎ ይጠይቃታል። እሷም ገና አላሰብኩበትም ብላ ትነግረዋለች። አስቀድመሽ ብቆጭ ይሻላል፣ እኔም በተመሳሳይ ሰዓት እቆርጣለሁ፣ አብረን እንሄዳለን ይላታል። እሷ ግን እንደማትፈልግና በእረፍት ሰዓት ትምህርት ቤት ልትቆይ እንደሆነ ትነግረዋለች። ምክንያቱ ደግሞ በእረፍት ጊዜ ብዙ ሰራተኛ ስለማይኖር ደሞዝ እንደሚጨምር እና ትንሽ ቆይታ ወደ ቤት እንደምትሄድ ትነግረዋለች። እሱም ፈገግ ይልና እንዴት ያለሽ ገንዘብ ወዳድ ነሽ፣ እሺ እኔም ጥቂት ቀናት አብሬሽ ልቆይ ብሎ ይጠይቃታል። በዚህ መሀል ስልክ ይደወልለታል። እናቱ ነበረች የደወለችለት። ከዛም ስራ እንደበዛበትና ሊያገኛት እንዳልቻለ ይነግራታል። ነገር ግን አባቱ ሹፌር እንደላከለትና ወደ ቤት መመለስ እንዳለበት ትነግረዋለች። ስልኩን ከዘጋ በኋላ ለያን ይነግራታል። እሷም በመሄዱ ቅር እንደማትሰኝና እናቱ ስለሚያስቡለት መኪና ስለላኩለት መሄድ እንዳለበት፣ ወደ ቤት ደግሞ አስቀድሞ ቢሄድ ከቤተሰቡ ጋር ጥሩ ጊዜ ሊያሳልፍ እንደሚችል ትነግረዋለች። ሻንም ሻንጣውን አዘጋጅቶ ወደ ቤት የሚወስደውን መኪና ይጠባበቃል። ከያን ጋርም ያወራሉ ስለ ፍቅር ጊዜያቸው። በቅርቡ እንመረቃለን። ብዙ ጥንዶች በስራ ምክንያት ሲጣሉ አውቃለሁ። አንዳንዶቹ ስራ ስለማያገኙ፣ አንዳንዶቹ ደግሞ በተለያየ ከተሞች ስራ ስለሚያገኙ ይለያያሉ። አንቺ ግን ስራ አግኝተሻል፣ እኔ ስራ ባላገኝ ቅር ይልሻል ብሎ ይጠይቃታል። እርሷም ቅር እንደማትሰኝበትና በእሱ እንደምትተማመን ትነግረዋለች። እስካሁን ስራ ስላላገኘ እንዳልደበራት ይጠይቃታል። እሷ ብቻ ስራ ብታገኝ ገንዘቡን እንደምታመጣና አብሮ መኖር እንደሚችሉ ትነግረዋለች። ከዚህ በተጨማሪ ደግሞ ምንም አይነት ውሳኔ ቢወስን ከእርሱ ጋር አብራ እንደምትሆንና በሌላ ከተማ ሊኖር እንኳን ቢፈልግ ወይም ደግሞ ወደ ውጭ ሀገር ሄዶ መኖር ቢፈልግ ለሱ ስትል ቶፍል ልትፈተንለት እንደምትችል ትነግረዋለች። ይመለከታትና አፈቅርሻለሁ ብሎ ያቅፋታል። በዚህ መሀል መኪናው ስለመጣ እጇ ላይ ብዙ ከረሜላዎችን ያስቀምጥና መሄድ አለብኝ፣ ስልክ ስደውል ወዲያው አንሺ፣ መልእክት ስጽፍልሽ ወዲያው መልሽ፣ ከመተኛትሽ በፊት ደህና አደር በይኝ፣ ጠዋት ስትነሺ ደግሞ እንደዛው ፈገግ ትልለትና እሺ ትለዋለች። ከዛ ግን ለምንድነው እንደ ትንሽ ልጅ እየተሰማኝ ያለው ይላታል። ጉንጮቹን ትስምና አሁን ትንሽ ልጅ አይደለህም ትለዋለች። ድጋሚ እንድትስመው ሌላኛውን ጉንጩን ይሰጣታል። ትስመውና ወደ መኪናው ይገባል። የሻን ጓደኛ ድጋሚ መነጽር በምታደርገው በያን ጓደኛ ተሸውዶ ነበር። የተማሪዎች ዶርም መግቢያ በር ላይ ጠብቋት ስልኳን እንደሰጠችው አስመስላ የሌላ ወንድ ስልክ ሰጥታው ነበር። ከዚያም ያ ወንድ ደግሞ ሳያውቀው መልእክት ይልክለት ነበር። እናም እሷ የምትልክለት መስሎት ደስተኛ ሆኖ ነበር። እንደ አጋጣሚ ሆኖ ግን ካፌ ውስጥ በገባለት መልእክት ምክንያት ጓደኞቹ ልጅቷን ማናገር እንዳለበት ይጨቀጭቁታል። ፈሪ ካልሆነ አሁን ደውሎ በቪዲዮ ኮል እንዲያወራት ያበረታቱታል። ከዚያም እሱ ፈሪ እንዳልሆነና እንደሚያሳያቸው አረጋግጦላቸው ሲደውል ወንድ ያነሳል። እናም ጓደኞቹ ይስቁበታል። በዚህ በጣም ይናደድና ባለበት ካፍቴሪያ ቁጭ ብሎ ይሄንን ነገር የሰራው ሰው ማን እንደሆነ ማወቅ እንደሚፈልግ እና ሊበቀለው እንደሚችል ያወራል። ጓደኞቹም ይስቁበታል። ያን ሰፊ ጎዳና ላይ ቆማ በራሪ ወረቀቶችን ለሰዎች ትሰጣለች። ጊዜው ብርድ ቢሆንም ግን ገንዘብ ስለሚያስፈልጋት ይህንን እያደረገች ነበር። በዚህ ጊዜ ቻን ስብሰባ ስለነበረው ወደ አንድ ካፌ ሲገባ ይመለከታታል። ምን እያደረገች እንደሆነ ሲጠይቃት የማስታወቂያ ወረቀት እየበተነች እንደሆነና ገንዘቡ እንደሚያስፈልጋት ትነግረዋለች። እርሱም የሆነ ድርጅት ገብታ መስራት እንዳለባት ይነግራታል። በዚህ ጊዜ ግን 3 ስራዎችን እንደምትሰራና 3ቱ ስራ ተደምሮ ትልቅ ገንዘብ እንደሚሆንላት ትነግረዋለች። ከዛም በተጨማሪ ደግሞ የትኛውም ድርጅት
ለ2 ሳምንት ብቻ አንድን ተማሪ ሊቀጥር እንደማይፈልግ ትነግረዋለች። ከዛ ግን አሳዝናው ስለነበረ መርዳት ይጀምራል። እሷን መጨረስና ለመጨረሷን ሲጠይቃት ሌላ ተጨማሪ እንዳላት ነግራው፣ ነገር ግን የመጣበት ምክንያት ስብሰባ ስላለው እንደሆነ ትጠይቀውና ሰዓት እንዳይረፍድበት ትነግረውና ትቷት ወደ ካፌው ይሄዳል። ነገር ግን ካፌ ውስጥ ተቀምጦ ስብሰባውን ማድረግ አልቻለም። እሷን እየተመለከታት ነበረ። በመሃል ያን የያዘችውን ስራ ትጨርስና የቀጠራት ሰው መጥቶ ገንዘብ ከፍሏት ይሄዳል። እናም ቁጭ ብላ በመንገድ ዳር ያሉ ሰዎችን ትመለከታለች። ብዙ ወጣቶች ሲዝናኑና ቲኬት ቆርጠው ማየት እንደሚችሉ ሲነጋገሩ ትሰማለች። እሱ ግን ለሷ አልተፈቀደላትም። በመሃል ደግሞ ዞር ስትል አንድ ጎዳና ተዳዳሪ የሆነ አባት ልጁን ምግብ ሲያበላት ትመለከታለች። ከዛም 5 ዩዋን ሰጥታው ለልጁ ትኩስ ምግብ እንዲገዛላት ትነግረውና ትሄዳለች። ቻን ከስብሰባ ወጥቶ እሷን እየተመለከታት ነበረ። ከዛም እሷ ከሄደች በኋላ ግን ወደዛ አባት ይመለስና 100 ዩዋን ሰጥቶት 5ቱን በዛ እንደገዛው ይነግረውና 5ቱን ዩዋን ይዞ ወደ ቤቱ ይሄዳል። ያንም ወደ ዶርም ስትሄድ የዶርመተሪ ጠባቂዋ በሮቹን ዘጋግታ ወደ ቤቷ እየተመለሰች ታገኛታለች። በሩን እንዳዘጋ ስትጠይቃት በዚህ ሰዓት ምን እየሰራች እንደሆነና ሁሉም ተማሪ ወደ ቤቱ እንደሄደ እሷ ለምን እንዳልሄደች ትጠይቃታለች። ቲኬት የገዛችው ለነገ እንደሆነና ዛሬን ብቻ እዚህ እንደምታደር ትነግራታለች። ነገር ግን ተማሪዎች ባለመኖራቸው ምክንያት ዶርሚተሪ ስራውን ስላቆመ መብራት እንደማይኖርና ማንም ተማሪ እንደሌለ ትነግራታለች። ከዛ ግን ስለሚተዋወቁ ስትለምናት ዛሬን ብቻ እንድታደር ፈቅዳላት የመግቢያ ቁልፍ ሰጥታት ቁልፉን ግን ለዩኒቨርሲቲው ዘበኛ አቃብላ እንድትሄድ ትነግራታለች። እርሷም ያንን ታደርጋለች። ዶርሟ ገብታ ያዘዘችውን ምግብ እየበላች ሻን ይደውልላታል። እርሱም ቀን ላይ ስራ እየሰራች እያለ ደውላ አውርቶ ስለነበረ ብርዱ እንዴት እያደረጋት እንደሆነና ምግብ እየበላች እንደሆነ ይጠይቃታል። ከዛም እሷ ትመልስለታለች። ነገ እንደምትሄድም ትነግረዋለች። ከዛ በኋላ በጣም እንደናፈቀችውና እዚህ ያለው ነገር ምንም ነገር እንዳልተመቸው ይነግራታል። እሷም ፈገግ ትላለች። ከዛ በኋላ በማያምር ድምፁ ነገር ግን ያንጎራጉርላታል። ዘፈን ይዘፍንላታል። እሷን ብርድ ልብሷ ውስጥ ገብታ የሚዘፍንላትን ዘፈን ታዳምጣለች። በመሀል ፈገግ ትላለች። ያን ባሩ ላይ ወዳላት ስራ ስትመለስ ባር ውስጥ አብሯት የሚሰራው ጓደኛዋ መልእክት እንዳላት ይነግራትና ይሰጣታል። ከማን ነው ስጦታ የመጣው ብላ ትጠይቀዋለች። እርሱ ግን ሊነግራት ፈቃደኛ አልሆነም። በግድ ስጦታውን እንድትቀበል ይነግራታል። ስጦታው የመጣው ከቻንግ ነበረ። ነገር ግን ከእሱ እንደመጣ እንዳይነግራት አስጠንቅቆት ስለነበረ አልነገራትም። ለእጆቿ ሎሽን አምጥቶላት እንደሆነና ቆንጆ ስለሆነ እንድትቀባው ይነግራታል። ከዛ ስጦታው ከማንም ይሁን ምንም ከሱ እንደሆነ አስባ እንድትቀበል ሲነግራት እሷም ትቀበለዋለች። ያን በጠዋት ተነስታ ቲኬት ቆርጣበት ወደ ነበረው ባስ ስቴሽን ትሄዳለች። ነገር ግን የተፈጠረ ችግር ስለነበረ ቁጭ ብላ ተክዛ ነበረ። ቻን ጋር ደውላ ስለነበረ ቻን ፈጥኖ ይመጣላታል። ምን እንደተፈጠረ ሲጠይቃትም ባስ ስቴሽን ውስጥ ቦርሳዋንና ቲኬቷን እንደሰረቋት ትነግረዋለች። ከዛም እሱ ገንዘብን ይሰጣታል። ልትቀበለው እንደማትፈልግ ግን ስትነግረው ገንዘቡን የሰጣት እንድትወስዶ ሳይሆን እንደ ብድር እንደሆነና እንደምትመልስለት ይገልጽላታል። በዚህ ጊዜ እሺ ብለው ቲኬቷን ለመቁረጥ ይዟት ይሄዳል። ነገር ግን ቲኬት ቦታ ስትደርስ አልቆ ስለነበረ ልታገኝ አልቻለችም። ከዛም ደግሞ ወደ ዶርማ መመለስ ስለማትችል ይህንን ነገር ትገልጽለታለች። ቻን ግን ወደ ትውልድ ከተማው ነገ እንደሚሄድና እሱ በዛው ሊያደርሳት እንደሚችል ይነግራታል። ምክንያቱም ከተማቸው ቅርብ ስለነበር ነበረ። እርሷም ፍቅረኛዋን ሻንን ጠይቀው ምላሹን እንደምትሰጠው ትነግረዋለች። እርሱም ደውላ እንድትነግረው ይነግራታል። ከዛም ሌላ ቤርጎ ይዛ ታድራለች። ደውላም ትነግረዋለች። ቻን ጋር ከመደወሏ በፊት እርሱ ጋር ደውላ ስለነበረ ለምን እንዳላነሳ ይነግራታል። ዛሬ ከሳት ደውለሽ ነበር፣ ታናሽ ወንድሜ ስልኬን ይዞት ስለነበር ነው ያልመለስኩት። ዛሬ በጣም ደስተኛ ትመስላለህ ብላ ትጠይቀዋለች። እርሱም አትጠይቂኝ፣ በበዓል ምክንያት ሁሉም ሰው እየወፈረ ነው፣ የእናቴ አሳ ጥብስ በጣም ጣፋጭ ነው ብሎ ይነግራታል። ከዛም ምግብ መስራት እንደሚችል ትጠይቀዋለች። እርሱም ከእናቱ መማር እንደሚችልና ነገር ግን በምን ምክንያት ደጋግማ እንደደወለችለት ይጠይቃታል። ያንም ዛሬ ጣቢያ ውስጥ ቦርሳይንና ካርዶቼን ሰረቁኝ ብላ ትነግረዋለች። እርሱም ይደነግጥና ደህና ነሽ? አሁን የት ነሽ ብሎ ይጠይቃታል። እርሷም ደህና ነኝ፣ ለዛሬ ምሽት ሆቴል አግኝቻለሁ ትለውና አንድ ነገር የምጠይቅ ነገር አለ፣ ያንተን ፍቃድ ለማግኘት ነው ትለዋለች። ምን እንደሆነ ይጠይቃታል። ነገ ምናልባት ከቻን ጋር ወደ ቤት እንድትሄድ እንደፈለገች ትነግረዋለች። ከዛ ያውቀው ስለነበረ ለምንድነው ሁልጊዜ አንቺ ጋር የሚመጣው? እናም ለእሷ ስሜት እንዳለው ይጠይቃታል። እንደዛ እንዳልሆነና ዛሬ በአጋጣሚ ጣቢያ ውስጥ እንዳገኘችው በኋላም ትኬት ልገዛ ስትል ከዚህ 2 ቀናት በኋላ ማለቁን እንደነገሯትና ለዛም የእሱን እርዳታ እንዳቀረበላት ትነግረዋለች። ሻንም ከእርሱ ጋር እንዳትሄድና የራሱን ሹፌር እንዲልክላት እንደሚችል ይነግራታል። ነገር ግን እሱ ያንተ አይደለም የቤተሰብ ነው፣ ለኔ ብሎ ደግሞ
ሊመጣ አይገባም ብላ እምቢ ትለዋለች። ሻንም ግን እንዴት የቹንግ መኪና ውስጥ ትሳፈሪያለሽ ብሎ ይጠይቃታል። እርሷም እርሱ የሚሄደው እኔ ወደምሄድበት መንገድ ነው፣ አሁን ፍቃድን እየጠየቅኩ ነው፣ አንተ ካልተስማማ ከእርሱ ጋር አልሄድም ትለዋለች። በመጨረሻም ግን በአዲስ ዓመት ዋዜማ ቤት ካልገባች እናቷ ልትጨነቅ እንደምትችልና እንደተስማማ ይነግራታል። ነገር ግን በጉዞ ላይ በየ10 ደቂቃው መልእክት እንድትጽፍለት ቃል እንድትገባ ያደርጋታል። እሷን ፈገግትልና ቃል እገባለሁ ትለዋለች። በስተ መጨረሻም ስልኩን ከመዝጋቱ በፊት ለቻንግ እንድትነግረው አንድ መልእክትን ይነግራታል። እርሱም በአንቺ ላይ የማይገባ ባህሪ ካሳየ እኔ አፍኜ ወስጄ ባህር ውስጥ ላሳመኑ አደርገዋለሁኝ ይላታል። እርሷም በጣም ትስቅበትና አውቃለሁ እሺ ትለውና ስልኩን ይዘጋሉ። መልካም አዲስ ዓመት ይባባላሉ። ሻን ከእናቱ ጋር ቁጭ ብሎ ያወራል። እናትየው ያለሱ ፍቃድ ስኮላርሺፖችን ሞክራለት ነበረ። እናቴ የምነግርሽ ነገር አለ፣ ለምን ያለ እኔ ፍቃድ ለውጭ ሀገር ኮሌጆች አመለከትሽ ብሎ ይጠይቃታል። የቶፊል ፈተናን ለመውሰድ ቃል ገብታ ነበር ብላ ትነግረዋለች። ፈተናውን ለመውሰድ እንጂ ውጭ ሀገር ለመማር ቃል አልገባውም፣ ውሳኔው የኔ ነውና ታዩ ይላታል። እርሷም ትኩር ብላ ትመለከተውና እዚህ ጋር ተቀመጥ ትለዋለች። እርሱም አጠገቧ ሄዶ ይቀመጣል። ከዚያም አይኔ ውስጥ የኝ እውነቱን ነገረኝ፣ ምን ተፈጠረ ትለዋለች። ነገር ግን አፍሮ ስለነበረ ምንም አልተፈጠረም እናቴ፣ በጣም ታበዣዋለሽ በቃ ብሎ ትቷት ይሄዳል። ያን ለቻንግ ትደውልና ስላስቸገርኩ ይቅርታ፣ በመኪና አብሬ ይሄዳለሁ ብላ ትነግረዋለች። ቻንም አብሮ ልትሄድ ፍቃደኛ እንደሆነች ሲያውቅ ጓደኛው ጋር ይደውልና በስራ ምክንያት አብሮት ሊሄድበት የነበረበትን የስራ ቦታ እንደማይሄድ ይነግረዋል። ነገ አብሬ ባርሴሎና አልሄድም፣ ለበዓሉ ወደ ቤት መሄድ አለብኝ፣ በስራ እተማመናለሁ፣ ስለዚህ እኔ አልመጣም ብሎ ይነግረዋል። ጓደኛውም ይገረምና አልሰማውም ምን አልክ ይለዋል። ምንም ይለዋል። ከዛ በስተመጨረሻም እንዳንተ ያለ ስራ ወዳድ ሰው እቅዱን እንዲቀይር ያደረገው ማን እንደሆነ ልትነግረኝ ትችላለህ ብሎ ይጠይቀዋል። ሚስጥር ነው፣ አሁን መዝጋት አለብኝ ብሎ ቻን ስልኩን ይዘጋል። በጠዋትም መንገዳቸውን ይጀምራሉ። የቻን ሹፌርም ሚስተር ቻን ይህ መንገድ ወደምንሄድበት አይደለም፣ የመንገድ ጠቋሚው ተሳስቷል ብሎ ይነግረዋል። ያን ግን ብዙውን ጊዜ በአውቶቡስ ስለምትሄድ መንገዱን እንደማታውቀውና ግራ እንደገባት ትነግረዋለች። ቻንም ለሹፌሩ ቤት አድርጎ መሄድ እንዳለበት ይነግረዋል። ከዛም ትንሽ ከተጓዙ በኋላ ያን ወደ ቤቷ የሚያደርሳትን መንገድ አሁን እንዳወቀችውና መኪናውን እንዲይዝላት ትነግረዋለች። ከዛም ለእግር ጉዞ ስለማይመች እስከ ቤት ድረስ ሊያደርሳት እንደሚችል ይነግራታል። እሷም አይሆንም ብላ ትከለክለዋለች። የመንገዱ ዳር አውርዷትን እንድትደውልለት ነግሯት ተሰነባብቶ ይሄዳል። ወደ ቤትም እየገባች የእናቷን ስም ትጠራለች። እናቴ መጥቻለሁ፣ እናቴ መጥቻለሁ። ምንም ምላሽ አላገኘችም። ወደ ቤት ከገባች በኋላ የአባቷን ፎቶ ትመለከትና አባቴ ተመልሻለሁ ትለዋለች። ወደ ምግብ ማብሰያ ክፍላቸው ስትገባ ያን ተሰበረ ሳህንና የተደፋ ምግብ ቆሻሻ መጣያ ውስጥ ከታ ትመለከታለች። ከፍሪጅ ውስጥም ምግብ አውጥታ ማሞቅና ማበሳሰል ትጀምራለች። በዚህ መሀል እናትያ ወደ ቤት ትመጣለች። በድንገትም ታያትና እናቴ መቼ ተመለሽ ብላ ትጠይቃታለች። እናቷም ይሄ ቤቷ እንደሆነና በፈለገችበት ጊዜ ወታ መመለስ እንደምትችል ትገልጽላታለች። ከዛም ተዘጋጅቶ ወደ ነበረው ወደ ምግብ ጠረጴዛ ትቀመጣለች። ያንም ለእናቷ ወደዚህ ስትመጣ መንገዱ በሰዎች ተሞልቶ እንደነበርና ቤት ለመያዝ ድረስ ትንሽ አስቸግሯት እንደነበረ ትገልጽላታለች። እንድትመጣ ማን እንደጠየቃት ትገልጽላትና ከዛም ያን ምንም ሳትመልስላት ያሞቀችውን ምግብ ትሰጣታለች። የያን እናት የቁማር ሱሰኛ ስለነበረች ትላንትና በካርታ ጨዋታ ትንሽ ገንዘብ አሸንፈ የፍራፍሬ ኬክ ገዝቻለሁ ብላ ትነግራታለች። ፍሪጅ ውስጥ እንዳስቀመጠችውም ስትነግራት ላምጣልሽ ብላ ትጠይቃታለች። እናቷም እንደማትፈልግ ገልጻላት ልታመጣላት ከተነሳችበት ተመልሳ ወደ ወንበሯ ትመለሳለች። ነገር ግን በዚህ አጋጣሚ በር ይንኳኳል። ያንም እሷ ልትከፍት እንደምትሄድ ለእናቷ ነግራት በሩን ልትከፍት ትሄዳለች። በሩን ስትከፍት ግን በጣም የሚያስደነግጥ ነገር ትመለከታለች። ለምን ወደ እሷ ቤት እንደመጣም ትጠይቀዋለች።